ቤተሰብ የተምቹን አዲሱን የፀጉሩን ስታይል ወደዳችሁት ወይስ እንዴት አያችሁት? እኔ በበኩሌ ተመችቶኛል። በነገራችን ላይ ግን ከዚህኛው ይልቅ ያኛው ያምርበታል። ነገር ግን ይሄም ቢሆን ቆንጆ ነው። እናንተ እንዴት እስኪ ሀሳብ አስተያየታችሁን ዱቅ ዱቅ አድርጎልኝ ማለት ነው። እና ተምቹ እንግዲህ በአዲስ ስታይል መጥቷል። ፏ ፈሽ ብትንትን ብሏል፣ አምሮበታል ከምንም በላይ ማለት ነው። ያው እኛ በዛኛው በፍሪዙ ስለለመድ ነው ምናልባት ፍሪዙን ልንመርጥ እንችላለን። ግን ይሄም በነገራችን ላይ አምሮበታል። አሴርስ እንዴት ብሎ ይመጣ ይሆን? አሴር ስታይሉን አይቀይርም? ለነገሩ የአሴር ፀጉር ብዙም እንደ ተምቹ አይደለም። የተምቹ ፀጉር በጣም ቆንጆ ነው እና እንደፈለገ ስታይል ማድረግ ይችላል ማለት ነው። ሌላ ውድ ቤተሰቦቼ በአቶ በቃሉና በወይዘሮ ሜላት መካከል የተፈጠረው ነገር ምን አዲስ ነገር ይከሰት ይሆን? ምን አዲስ ነገር ይዘው ይመጡ ይሆን? ወንድምየውስ አቶ ድማሙ ገሎ ምንም ፍንጭ ሳይናገር እንዴት ሊሄድ ቻለ? በነገራችን ላይ ቤተሰብ አሁን አቶ ድማሙ ያደረገው ነገር እኔ በጣም ስህተት ነው ብዬ ነው የማስበው። ሰው መግደሉ ትልቅ የስህተት እንዳለ ሆኖ ነገር ግን ሰው ገሎ ምንም ነገር ፍንጭ ሳይናገር ወደ ሀገሩ መግባቱ በጣም ከባድ ትልቅ ችግር ነው። ለምን ካላችሁኝ ቤተሰቦቼ ያው ራሳቸው እነ ወይዘሮ ሜላት እንደሚጠራጠሩ ጠንቅቆ ያውቃል። እያወቀ ነው ይሄንን ነገር ያደረገው ይመስለኛል። መቼስ አንድ ሰው ጥላቴ ነው እገለዋለሁ እያለች ስትፎክር የነበረችው ወይዘሮ ሜላት እንደሆነች 100% ጠንቅቆ ያውቃል። እየተከታተሉትና ሊገሉት እንደነበረም ጠንቅቆ ያውቃል። ከሜላት ጋርም በዚህ ነገር አውርተውበታል። እኔ ገለዋለሁ ነው ሲባባሉ የነበረውና ይህንን ነገር ካደረገ በኋላ እውነት ወንድ ከሆነ ማለት ወንድነቱን እየተጠራጠርኩ ምናምን እንዳይመስላችሁ ደግሞ ቤተሰብ። ለማንኛውም ሰላም እንዴት ናችሁልኝ? ሰላም ናቸው ይብያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሆኖ ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። አመሰግናለሁ። እናም ማለት ነው አሁን አቶ ድማሙ በጣም ትልቅ የስህተት ነው የሰራው። ጥላትን መበቀሉ እንዳለ ሆኖ ወይም ደግሞ ያው በቀል ሲጀመር ለማንም ምንም ጥሩ ነገር ሆኖ አያውቅም። በቀል መጥፎ ነው። ችግር ውስጥ ይከታል፣ መከራ ውስጥ ይከታል። ስለዚህ በቀሉ እንዳለ ሆኖ ሰው መግደሉ እንዳለ ሆኖ ነገር ግን እኔ ሰው ገድዬ ከጠፋሁኝ እነዚህ ሰዎች ምን አይነት ችግር ይደርስባቸዋል? ይሄ ቤተሰብስ ምን አይነት ጣጣ ውስጥ ነው የሚገባው? እኔ ይሄንን ነገር ካደረኩኝ ከእስከዛሬው ይልቅ ትልቅ ችግር ይገጥሟቸዋል ብሎ አለማሰቡ በጣም ነው የገረመኝ። እሱ እስከገደለ ድረስ እነዚህን ሰዎች ከዚህ ችግር ማውጣት ያው እነሱ ጥላታችን አንተ ነህ ነው ብሎ ስለሚያስቡ እሱን መግደል አይደለ የነበረው ሀሳባቸው አላማቸው። ግን ወይዘሮ ሜላት እኔ ታደርገዋለች ብዬ አላስብም። እንደው ዝም ብላ ትፎክራለች ምናምን እንጂ እኔ ትገለዋለች ብዬ አላስብም ነበር። ለማንኛውም ያው ይሄ ነገር ሆኗል። እናም ይህንን ነገር ካደረገው በኋላ ድማሙ እጁን መስጠት ነበረበት። የምትሉ እስኪ እናንተም ሀሳባችሁን አካፍሉኝ። ምክንያቱም ቤተሰቦቹን ማለቴ የወንድሙ ቤተሰብ እንዳይበጠበጥ ችግር ውስጥ እንዳይወድቅ ጥላታቸውን ማጥፋት አለብኝ ብሎ አስቦ አልሞ ከተነሳ ቤተሰብ ሰውየውን ማለቴ አንተነህን ገሎ እጅ መስጠት ነበረበት። አሁን ግን ገሎ ጠፋ። ማን እንደገደለ አይታወቅም። የራሱ ቤተሰቦቹ ናቸው ከእስከዛሬው በላይ ይልቅ ትልቅ የችግር ውስጥ ገብተው እየታመሱ ያሉት ወይም ደግሞ የሚታሰሩትም እነሱ ናቸው ማለት ነው። አቶ በቃሉ ከዚህ ነገር ምንም እንደሌለበት የታወቀ ነው። ስለዚህ ያው ወይዘሮ ሜላት ወይም አቶ መስፍን ሁለታቸው ባይገሉትም ግን የሚያመራው ወደ እነሱ ነው የሚሆነው። ገብቷችኋል ቤተሰብ? ምንም ነገር የተፈጠረ ነገር ቢኖር ወደ እነሱ ነው የሚያመራው። ስለዚህ አቶ ድማሙ እጅ መስጠት ነበረበት። እውነት ቤተሰቦቹንና የሚወድ ቤተሰቦቹን የሚያከብር ቤተሰቦቹ ችግር ውስጥ እንዳይገቡ የሚፈልግ ቢሆን ኑሮ ገሎታል። በቃ ገሎ እጁን ለፖሊስ መስጠት ነበረበት። ነገር ግን ይህንን ነገር አላደረገም። ገደለ። ከዛ በኋላ ወደ ሀገሩ ገባ። አሁን ወይዘሮ ሜላትም ሆነች አቶ መስፍን መቼውንም ቢሆን ሰላም አያገኙም። ያ መስፍን ይታሰራል። ያማ ግን ሜላት ናት የምትታሰረው ብዬ አስባለሁ። እና ትክክል ነው ያደረገው ብላችሁ ታስባላችሁ ቤተሰብ?
ትክክል አይደለም ያደረገው። ሲጀመር መግደል አልነበረበትም። ከገደለ ደግሞ እጅ መስጠት ነበረበት። እነሱን እንደዚህ ትርምስምስ ውስጥ አስገብቶ ችግር ውስጥ አስገብቶ እሱ ገደልኩ ብሎ አገር ለቆ መሄዱ ወይም ወደ ሀገሩ መመለሱ ያው ለጊዜው ነው። ምናልባት እነሱ ታሰሩ ሲባል ሊመጣ ይችላል። ቤተሰቡ እንደዚህ ታመሰ ሲባል ምናልባትም ተመልሶ ሊመጣ ይችላል፣ አይታወቅም። ግን ለጊዜውም ቢሆን በዚህ ልክ እነሱን ውጥረት ውስጥ አስገብቶና ደግሞ ታውቃላችሁ የሀና ሰርግ እየደረሰ ነው። ሜላት ይሄ ነገር ሳያልፍ ወይም ሰርጉ ሳያልፍ ምንም ነገር ማድረግ አልፈልግም ብላ እየተቀመጠች ሴት ናት እንጂ እሷም የሆነ ቦታ ቀጥራ መግደል ከፈለገች አንተንም መግደል ትችል ነበር አይደለ ቤተሰብ። ነገር ግን የልጇ ሰርግ እስከሚያልፍ ድረስ ምንም ነገር ማድረግ እንደማትፈልግ ነው በጣም ብዙ ጊዜ የምትገልጸው። ለቤቴም ራሱ አይታችኋል። ቤቴ እህቴ በሞትና በህይወት መካከል ናት፣ ከአቶ በቃሉ እጅ ነው ያለችው እና እባክሽን አግዥኝ ስትላት እኔ አሁን አግዝሻለሁ አልልሽም፣ ነገር ግን የሀና ሰርግ ይለቅና ከዛ በኋላ የማደርገውን አደርጋለሁ። አሁን ግን በዚህ ሰዓት ምንም ነገር ማድረግ አልፈልግም ነው ያለችው አይደል ቤተሰብ። ይህን ነገር ሁሉ እያወቀ ወይዘሮ ሜላት ከሀና ሰርግ በኋላ የምትፈልገውን ነገር ማድረግ እንደምትችልና ከዛ በፊት ግን ምንም ነገር ማድረግ እንደማትፈልግ እሱ ራሱ ጠንቅቆ ያውቃል። ሲቀጥል ለሀና ለምን ጊዜ አሰጧትም? ለልጆቻችሁ ለምን ጊዜ አሰጡም? ልጆቻችሁን አታውቋቸውም እንዴ? የወለዳችኋቸው እስከማይመስል ድረስ ለልጆቻችሁ ምንም አይነት ቦታ የላችሁም፣ ለልጆቻችሁ ምንም አይነት ጊዜ የላችሁም እያለ እሱ ራሱ አቶ ድማሙ ሲናገራቸው ነበር አይደለ? እና ይህንን ነገር ያስብ የነበረ ሰው ሀና ልታገባ እንደሆነ የሚያቅ ሰው ሰርጉ ኮሽ ድግ የተባለ ማለት ደፋ ቀና እያሉ ሁሉንም ነገር እያስተካከሉ እያለ እሱ ግን ሄዶ እንግዲህ ይህንን ነገር አደረገ። አንደኛ ደረጃ መግደል አልነበረበትም። መግደልም ካለበት ሰርጉ ካለፈ በኋላ ነበር መግደል የነበረበት። ነገር ግን ነገሩን አበላሽቶ ዝብርቅርቁን አውጥቶት ወደ ሀገሩ ተመልሷል። አሁን የወይዘሮ ሜላት ቤተሰብ ምንድን ነው የሚፈጠርበት? ታሳሪው ማን ነው? ፖሊሶቹ ከወይዘሮ ሜላት ቤት መጥተዋል። ልክ በር ሲያንኳኩ ነው ድራማው ያለቀው። ወይዘሮ ሜላትን ይጠይቋታል። ያው እሷ ምንም ነገር ስለማታውቅ እውነታውን ትናገራለች። ግን ያም ሆነ ይህ ከወይዘሮ ሜላትና ከአቶ በቃሉ ውጪ ይህን ሰውዬ ማንም እንደማይገለው የታወቀ ነው። ሁለታቸው ምናልባትም ይዟቸው ሄዶ ያስሯቸዋል ብዬ አስባለሁ እንጂ አሁን የእንትና የሀና ሽምግልና ወይም የዝራና የሀና ጋብቻ ሽምግልናው ይላካል ምናምን ይሄ አይሳካም ቤተሰብ፣ አይሆንም። እዛ ላይ ሁሉም ቤተሰብ ለምሳሌ የዝራ አባትም ቢሆን ማናት ልጅቷ፣ ቤተሰቦቿ እነማን ናቸው እባክህን ንገረን እያሉት ነው። እሱ መናገር አልፈልግም። ሀናም ብትሆን ምናሴ ራሱ ጠይቋታል። ምን አለበት ጓደኛሽን ብታስተዋውቂኝ አስተዋውቂኝ ብሏታል። እሷ ግን ለምን ፈለግከው ነው ያለችው። እና ደግሞ ከሱ ጋር እንደሚመሳሰል የወደደችው አስተሳሰቡ፣ ጸጉሩ፣ ምናምን ሁሉ ነገሩ ከምናሴ ጋር እንደሚመሳሰል እንደውም ከሱ ጋር ሳወራ አንተን አስታውሳለሁ ምናምን ነው እያለች ምናሴን ያሳመነችው። ኦኬ ዝራ በጣም መልካም ልጅ ነው እናውቃለን። ዝምተኛ ነው፣ ብዙ አያወራም እንደ ምናሴ እና ብዙ በህይወት ተለምዶ ምናምን ወይም ልምድ ያለው ነገር አይደለም። ብዙ ነገር የሚያውቅ አይደለም። ወጣ የሚል ልጅ አይደለም። የቤት ልጅ ነው እዝራ ማለት። በጣም መልካም እና ጥሩ ልጅ ነው በነገራችን ላይ እዝራ። ግን የሁለቱ ጋብቻ መቼውንም እንደማይሳካ ነው የምነግራችሁ ቤተሰብ። መቼውንም አይሆንም፣ መቼውንም አይሳካም። እንደው ገና ሽምግልናው ሳይላክ ይሄ ችግር መፈጠሩ ምናልባትም እውነታውን እንዳውቁ ሊያደርጋቸው ይችላል። ወይዘሮ ሜላትና አቶ በቃሉ ከታሰሩ ወይም ደግሞ በዚህ ጉዳይ በዚህ ዙሪያ ሲነጋገሩ የሆነ ነገር ሲፈጠር ዝራና ሀና ምናልባት ሊጠይቋቸው ሊሄዱ ይችላሉ እዛ እስር ቤት። ወይም የሆነ ነገር ተፈጥሮ ሁለቱ አንድ ላይ ሆነው እናትና አባታቸውን ሊጠይቁ ወይም ሊገናኙ ሊያዩ ወይም የሆነ ቦታ ሊገናኙ ይችላሉ እና በዛን ሰዓት ምናልባት ሊታወቅ ይችላል እዝራ ማን ነው ሀና ማን ናት የሚለውን። ይህንን ነገር ደግሞ ካወቁ ወይዘሮ ሜላትም ሆነች አቶ በቃሉ በጭራሽ ይህን ነገር እንዲከሰት አይፈልጉም። አንዳንድ ጊዜ ቤተሰብን አናስተዋውቅም፣ እኔ ካወቅኩት ይበቃን። ግን እኔ አሁንም ድረስ ያልገባኝ ነገር ቤተሰቦቼ እግዚአብሔርን ሀና የምትለው አይነት ባህል የት አካባቢ ነው ያለው እንዴ? በገጠርም ብትሄዱ እኮ አሁን ትንሽ ረቀቅ እያለ ነው እንጂ በፊት በቤተሰብ ነው የሚመጣው።
ቤተሰብ ለቤተሰብ ተዋውቆ ነው አይደል የሚመጣው። አሁንም ቢሆን ሴቷም ሆነ ወንዱ ቢተዋወቁም ቤተሰብ ሳያቅ ይሄ ነገር ልክ ሀና እንደምትለው ነገር እኔ የሚከሰትበት አካባቢ የት እንደሆነ ግራ ገብቶኛል። እኔ እስከማውቀው ድረስ ገጠር እንደዚህ አይደለም። ማለት የገጠሩን ባህል ይዛም ከሆነ እንደዚህ አይደለም። ቤተሰብ ለቤተሰብ ነው መጀመሪያ የሚተዋወቀው። ሁለቱ ልጆችን ቢተዋወቁ እነሱ ከተዋወቁ በኋላ እንደዚህ ወደ ጋብቻው የሚካሄድ ከሆነ ቤተሰብ ለቤተሰብ ተዋውቆ ነው። እና እኔ አላቅም ብቻ በጣም ከበድ ይላል ማለት ነው። ልጁ ከእነሱ ቤተሰብ መጥቶ ሳይተዋወቅ እሷ ከሱ ቤተሰብ ሄዳ ሳትተዋወቅ ምን አይነት ጋብቻ ነው የሚፈጠረው? እስኪ ንገሩን ቤተሰብ። ምን አይነት ትዳር ነው ይሄ? የሆነ የድብብቆሽ ጨዋታ ነው የሚመስለው። ሌባና ፖሊስ እግዚአብሔርን እና በጣም ግራ የሚያጋባ ነው። ለማንኛውም ውድ ቤተሰቦቼ እኔ እዚህ ላይ አበቃለሁኝ። አብራችሁን ስለቆያችሁ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ